ልጅ እንደሆነ ይናገራል ስትሏቸው በግልጽ ኢየሱስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይናገራል ስትሏቸው አይ ኖ እሱ እኮ ሌሎችም ፍጥረታት የእግዚአብሔር ልጅ ተብሏል፣ ለሌሎችም ፍጥረታት አብ አባት ተብሏል። ስለዛ የኢየሱስ የእግዚአብሔር ልጅነት ከሌላው የተለየ አይደለም። በቃ እንደዚህ እናንተ እንደምታስቡት አይነት ልጅነት ከሌላው ይሄ ሌሎች ፍጥረታት ምናምን እኛ ራሳችን የእግዚአብሔር ልጅ እንባል የለ ከኛ ሁሉ በተለየ መልኩ ኢየሱስ የእግዚአብሔር ልጅ አይባልም ይላሉ። እኛ ደግሞ ኧረ ይባላል እንላለን። ከማን ተምረን? ከሰማይ። ይሄ ምድር አለ፣ ይሄ ስጋና ደም የተገለጠ አይደለም፣ ከሰማይ የሆነ ነው ጌታችን እንዳለን። በምን እናውቃለን? እሱን ትንሽ ነገር ላሳያቸው። ይሄ ኖርማል ምድር ላይ ያሉ ሰዎችም ፍጥረታት የእግዚአብሔር ልጅ እንደሚባሉ እንግዲህ በጣም ብዙ ማሳያዎች አሉ። ዘፍጥረት ምዕራፍ 6 ላይ ለምሳሌ በሴት በኩል የሚመጡ ዘሮች ማለት ነው። አዳም ሴትን ይወልድና ከዛን በሴት በኩል የሚመጡት ትውልዶች አሉ፣ በቃየል በኩል የሚመጡ ደግሞ ትውልዶች አሉ። እና በሴት በኩል የሚመጡ ትውልዶችን ዘፍጥረት ምዕራፍ 6 ቁጥር 2 ላይ የእግዚአብሔር ልጆች ብሏቸዋል። የእግዚአብሔር ልጆች። ኢሳያስ ምዕራፍ 63 ቁጥር 16 ላይም ምን ይላል? አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ይላል። አንተ አባታችን ነህ፣ ሰው አባታችን ተብሏል እግዚአብሔር። ሚልኪያስ ምዕራፍ 2 ቁጥር 10 ላይም ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዛ የተፈጠረው በአንድ አምላክ ነው፣ ለሁላችን ያለን አንድ አባት ነው እየተባለ ይነገራል። ስለዚህ የእግዚአብሔር ልጆች ተብሎ ወይም ደግሞ አብ አባታችን ነው ተብሎ እንደዚህ ሊጠራ ይችላል። መላእክትም የእግዚአብሔር ልጅ ተብለዋል። መላእክት በኢዮብ ምዕራፍ 1 ቁጥር 6 ላይ ትንቢተ ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይልና ከዕለታት በአንድ ቀን የእግዚአብሔር ልጆች በማን ፊት? በእግዚአብሔር ፊት ለመቆም መጡ። በእግዚአብሔር ፊት የሚቆሙት መላእክት ናቸው አይደለ? በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እንዳለ ሰው በእግዚአብሔር ፊት ለመቆም መጡ ይልና በመካከላቸውም ማን ነበረ? በመካከላቸውም ሰይጣን ነበረ። ሰይጣን ደግሞ በመካከላቸው መጣ ይላል። ኢዮብን ለመፈተን ፍቃድ ሊወስድ ማለት ነው ከእግዚአብሔር። ስለዚህ የእግዚአብሔር ልጆች ተብሎ ደግሞ እንደዚህ ይጠራሉ። መላእክት የእግዚአብሔር ልጆች ተብለዋል። ሰዎች የእግዚአብሔር ልጆች ተብለዋል። አይሁዳውያን የእግዚአብሔር ልጆች ተብለዋል። ቅድም እንዳልኳችሁ ዮሐንስ ምዕራፍ 8 ላይም አንድ አባት አለን እርሱም እግዚአብሔር ነው ብለው አይሁዳውያን ሲናገሩ አይተናል። ታዲያ የጌታችን በምንድን ነው የሚለየው ከተባለ አጠር አድርጌ ነው የምነግራችሁ። የመጀመሪያው በመጽሐፍ ቅዱሳችን ላይ የእግዚአብሔር የገዛ ልጁ ተብሎ የተጠራ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር ማንም የለም። ነጥብ 1 በሉ። ነጥብ 1 የእግዚአብሔር የገዛ ልጅ፣ የእግዚአብሔር የገዛ ልጁ his own son የራሱ የገዛ ልጁ የገዛ ልጅ ተብሎ ሊጠራ የሚችለው ከኢየሱስ በቀር ማንም የለም በመጽሐፍ ቅዱሳችን። አብም የገዛ አባቱ ተብሎ ለኢየሱስ ካልሆነ በስተቀር ሌላ ለማንም ሊጠራ አይችልም። በመጽሐፍ ቅዱሳችን ላይ ኢየሱስ የእግዚአብሔር የገዛ ልጁ ተብሎ ተጠርቷል ብቻው፣ ሌላ አይጋራውም ይሄንን አገላለጽ። ምክንያቱም የገዛ የሚለው ቀጥታ ከእርሱ የተገኘ እንደሆነ ስለሚያሳይ የገዛ ነው የሚለው። ማስረጃ ሮሜ ምዕራፍ 8 ቁጥር 32 ላይ እንላለን፣ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያ ሁሉን ነገር ከእርሱ ጋር እንዴት አይሰጠንም ይላል። ለማን ያራራ? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት ካለ ኦኬ፣ ኢየሱስ የገዛ ልጁ ነው። ኢየሱስ ምኑ ነው? የገዛ ልጁ ነው። የገዛ ልጁ ነው ማለት ቀጥታ ከእርሱ የሚገኝ ነው ማለት ነው። ልክ ለምሳሌ ያንተ የገዛ ልጅህ ከተባልክ ቀጥታ ከአንተ የተወለደ ነው ማለት ነው። ኢየሱስ የአብ የገዛ ልጁ ተብሎ ተነግሮለታል። አብም ደግሞ ለኢየሱስ የገዛ አባቱ ተብሎ ተነግሮለታል። ብቻ ለኢየሱስ ብቻ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ጌታችን ኢየሱስ እንዲህ አለ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። የአገላለጽ በጣም ከባድ አገላለጽ ነው። እንዲህ የሚል አለ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ የሚል ማን አለ? ማንም የለም ከማን በቀር? የገዛ ልጁ ከሆነው ከጌታችን በስተቀር። እና እንደ ሰው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለና ዝቅ አለና እዛው ቁጥር 18 ላይ ቀጣይ ቨርስ ማለት ነው። ቅዱስ ዮሐንስ እንደዚህ አለ፣ እንግዲህ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። እንደው ተቋረጠ መሰለኝ። እንግዲህ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ
ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ እኩል አድርጎ ራሱን ከእግዚአብሔር እኩል አድርጎ እግዚአብሔር ምን ነው ይላል? የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ያለ አብዝተው ይፈልጉት ነበር። እግዚአብሔር ምን ነው ስላለ መጽሐፍ ቅዱሳችሁን ገልጣችሁ ታነበው እግዚአብሔር አባቴ ነው ስላለ ተብሎ ተተርጉሞ ልታገኙ ትችላላችሁ። አማርኛው ላይ ግን ትክክለኛው ትርጉም የገዛ አባቴ ነው የሚል ነው። ብዙዎች የእንግሊዝኛ ቨርዥኖች ጥሩ ናቸው። ሂዝ ኦውን ፋደር ይላል ወይም ማይ ኦውን ፋደር። የገዛ አባቴ አለ። አብ የገዛ አባቱ ተብሎ የሚነገርለት ለኢየሱስ ነው። ለአብ የገዛ ልጁ ተብሎ የሚነገርለትም ለኢየሱስ ብቻ ነው። ከኢየሱስ ጫን ካለ አንድ ማስረጃ አምጡ ብሎ መጠየቅ ይቻላል። አንድ ማስረጃ የገዛ ልጁ ተብሎ ማንም የለም። የገዛ አባቱ ተብሎ አንድም የለም። በጌታችንና በወልድና በአብ መካከል ያለው አንዱ ግንኙነት ይሄ ነው። ስለዚህ የመጀመሪያው ነጥብ ይሄ ነው። የገዛ ልጅ የገዛ አባት ተብሎ የሚቀመጠው ይሄ አገላለጽ። ሁለተኛ ነጥብ ኢየሱስ ለአብ የገዛ ልጁ ከሆነ የአብ የገዛ ልጁ ደግሞ ስንት ነው? አሁን የገዛ ልጅ ብዙ የገዛ ልጆች አሉት? የሉትም። አንድ ብቻ ነው የገዛ ልጅ አለው። ስለዛ ብቸኛ ልጁ ነው ኢየሱስ ለአብ። ከዚህ አንጻር ማለት ነው የገዛ ልጅ የሚለው ለየት ያለ ስለሆነ ምንድነው የገዛ ልጅ የሚለው ለየት ያለ አገላለጽ ስለሆነ ወይም ደግሞ ለየት ያለ ልጅነት ከራስ የተገኘ አይነት ልጅነት ስለሆነ እንዲህ አይነት በእንደዚህ አይነት ልጅነት ደግሞ አብ ስንት ልጅ አለው ከተባለ አንድ ብቻ። እኛው ልጆቹ ነን፣ ግን የገዛ ልጆቹ አይደለንም። የገዛ ልጅ አንድ ብቻ ነው ያለው፣ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ኢየሱስ ብቻ ነው የአብ ልጅ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ ጸጋንና እውነትንም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን አለ። ስንት ልጅ? አንድ ልጅ። ከብዙዎች መካከል አንዱ ልጅ አይደለም፣ ብቸኛ ልጅ ማለት ነው። ሂዝ ኦንሊ ቢጋትን ሰን ማለት ነው። ኦንሊ ቢጋትን ሰን፣ ኦንሊ ቢጋትን ሰን፣ ብቸኛ ልጅም አንድያ ልጅም፣ ብቸኛ አንድያ ልጅ፣ አንድ ልጅም አለ። ብቸኛ ልጅ አለ። እኛስ ልጆቹ አይደለንም? ለአብ ነን፣ ግን የክርስቶስ ልጅነት ይለያል። የገዛ ልጁ ነው ኢየሱስ። ለአብ የገዛ ልጁ ከእርሱ የሚገኝ የሆነ ልጁ፣ በስጦታ የተሰጠው አይደለም፣ የገዛ የሆነ ልጁ እንደዛ በመሆኑ ምክንያት ብቸኛ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ከቁጥር 17 ጀምሮ ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ ይልና መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ። አንድ ልጁ ማለት ከብዙዎች መካከል፣ አሁንም ደግሞ ያለው ከብዙዎች መካከል አንዱ ማለት አይደለም። ሂዝ ኦንሊ ቢጋትን ሰን ነው የሚለው፣ ብቸኛ ልጁ፣ አንድያ ልጁ እርሱ ተረከው። በአባቱ እቅፍ ያለን የተባለው ምንድን ነው? በአባቱ እቅፍ ያለ ማለት አገላለጹ ራሱ አያስገርምም? በእርሱ እቅፍ ያለ እና እቅፍን ከመተረክ ጋር አገናኝቶታል። እግዚአብሔርን ያየው አንድስ እንኳን የለም ተባለ። ሙሴ እኮ ምን ያህል ጊዜ እግዚአብሔር እንዳነጋገሩ አስቡ። ምን ያህል ጊዜ ሙሴ እግዚአብሔርን አነጋገረው። እንደ ሙሴ ያለ ነቢይ አይነሳም በእስራኤላውያን ወይም በአይሁዳውያን ተባለ። ግን ስለ ኢየሱስ እሱ ራሱ እንግዲህ የሙሴ ራሱ ጭንቅላታችን ውስጥ ይዘነው፣ ግን ምን አለ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ከተባለ ሙሴ ራሱ ማለት ነው ጨምሮ። ጌታችን ግን በአባቱ እቅፍ ያለ ብቸኛ ልጅ ተባለና እርሱ ተረከው ተባለ። ማየት አይደለም ይተርከዋል። ጌታችን አብን ተረከው ተባለ። ለምን? የባህሪ ልጁ ነው፣ የገዛ ልጁ ነው። የገዛ ልጁ ነው። አንድ ቻል ዘንሰካሽ ያ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጌታችን እንደዚህ አለ፣ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ማለትም ብቸኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። ስለዛ ኢየሱስ የአብ ብቸኛ ልጁ አንድያ ልጁ ነው ማለት ነው። እዛ ወደ ዝቅራችሁ ቁጥር 18 ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማን ስላላመነ? በአንዱ በእግዚአብሔር ልጅ። ስለዛ ኢየሱስ የአብ ብቸኛ ልጁ ከመሆኑ አንጻር እንደኛ ያለ አይነት ልጅነት እንዳልሆነ እናውቃለን። ሁለት ነጥብ እናሳያችሁ። የመጀመሪያው ነጥብ ምን ነበር?
የገዛ ልጅ ኢየሱስ የገዛ ልጁ መሆኑን አሳይቻችኋለሁ። አብም ለኢየሱስ የገዛ አባቱ እንደሆነ አሳይቻችኋለሁ። የገዛ ልጁ ከመሆኑ አንጻር ብቻውን ነው ልጅ። ማንም ሰው አይጋራውም የሱን ልጅነት ብያችሁ ነበረ። ብቻውን ልጅ እንደሆነ ደግሞ አሁን አሳያችሁ። ሁለተኛው ነጥብ ደግሞ ብቸኛ ልጅ የሚለው ነው። የገዛ ልጅ፣ ብቸኛ ልጅ። ሶስተኛ ነጥብ ብቸኛ ልጅ በመሆኑ ምክንያት ከሌላው ጋር ሲነጻጸር ደግሞ የተወሰነ ላሳያችሁ። ከሌላው ጋር ምን ሲል ሲነጻጸር፣ ከሌሎች ከነቢያት፣ ከመላእክት፣ ከትልልቅ ቅዱሳን ሰዎች አነጻጽረን ደግሞ እኔ እሺ ስናነጻጽር ከዕብራውያን እስቲ ከመላእክት እንጀምር። እሺ ከመላእክት ጋር እናነጻጽር የሱ ልጅነት። እንግዲህ መላእክት የእግዚአብሔር ልጆች ተብለዋል። እንዳሳያችሁ በኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም በዕለት ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ ብሏል። ስለዛ የእግዚአብሔር ልጆች ተብለዋል መላእክት። ግን ከክርስቶስ ጋር ሲነጻጸሩስ? ከክርስቶስ ጋር ሲነጻጸሩ ዕብራውያን ምዕራፍ 1 ቁጥር 5 ይላል ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ልክ አንተ ልጄ ነህ እኔም አባቱ ሆናለሁ። ኦኬ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ከመላእክት ለማንም አላለም ተባለ። ልጄ ምናምን ነው አላለም። ከመላእክት ለማንም አላለም ማለት ከማን በቀር? ከክርስቶስ ጋር የሚያነጻጽረው። እሺ መላእክትን እዚህ ክፍል ላይ መላእክትን ከክርስቶስ ጋር እያነጻጸረው ነው። የእግዚአብሔር ልጅ ከሆነው ከጌታችን ኢየሱስ ለማን ብሏል? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም እኮ አላለም። ይህንን እኮ ልጁ ኢየሱስ ብቻ ነው እኮ የያዘው አለ። ስለዛ ኢየሱስ ልጅ ሲባል አብረው መላእክት ከክርስቶስ ጋር ልጅ አይባሉም። ለመላእክት መች ተባለላቸው ተባለ። አየህ አስወጣቸው መላእክትን። ኢየሱስ ልጅ ሲባል መላእክት አብረው ቅዱስ ሚካኤል፣ ቅዱስ ገብርኤል አብረው ልጅ አይባሉ ከክርስቶስ ጋር። የክርስቶስ ልጅነቱ ይለያል። ስለዛ ምን አለ ቀጠል አድርጎ ደግሞም በኩሩን ወደ ዓለም ሲያገባ፣ በኩሩን ልጁን ወደ ዓለም ሲያገባ በስጋ ወደ ዓለም ገብቶ የለ ጌታችን ልጁ በስጋ ወደ ዓለም ገባ። እሺ ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አረ በስመ አብ! ይህ በጣም ፓወርፉል ነው። ልክ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ለማን ብሎ ነበረ? አላለም እኮ አለና ደግሞ በኩሩን ወደ ዓለም ሲያገባ፣ እንደውም በኩሩን ወደ ዓለም ሲያገባ አለ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለልጁ ንጽጽሩን ያያችሁት ነው። ኢየሱስ የእግዚአብሔር ልጅ ነው። መላእክት የእግዚአብሔር ባሪያ ናቸው። ከልጅነት አንጻር ሲነገር አብረው ልጅ አይባሉም መላእክት። ስለዚህ አሁን ንጽጽሩን ይዩት። ኢየሱስ ነው የእግዚአብሔር ልጅ የሚባለው። እንደውም መላእክት ወደ ዓለም በኩሩ ሲገባ የሚሰግዱ ናቸው። ለማን? ለበኩሩ፣ ለልጁ ለኢየሱስ አይደል ያለው? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ማነው ለክርስቶስ የሚሰግደው አለ? ወይም ለበኩሩ ለልጁ ለእግዚአብሔር ልጅ የሚሰግደው ማነው አለ? የተወሰኑ መላእክት ሚካኤልና ገብርኤል፣ ቅዱስ ሚካኤልና ቅዱስ ገብርኤል ነው። መላእክቱ የእግዚአብሔር መላእክት የተባለ ሁሉ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። በስመ አብ! ጌታችን እንዴት ያለ ክብር ነው ያለው! አስባችሁታል? በእግዚአብሔር ስም የእግዚአብሔር መላእክትን አስቧቸው ጋይስ፣ ምን አይነት ክብር እንዳላቸው። መናፍስት ናቸው እና እነዛ መናፍስት የእግዚአብሔር መላእክት እነዛ ኃያላን እነዛ ሁሉም ይላል ባይዜ ይሰመርበት፣ ሁሉም ለኢየሱስ ይሰግዳሉ። በኢየሱስ ፊት የሚንበረከኩ ናቸው። ኧረ በስመ አብ! ክብር ሁሉ ለጌታችን በእውነት እና ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም። ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ ይላል። ስለዚህ አሁን በንጽጽር ደረጃ መላእክት እንኳን አብሮት ልጅ አይባሉም ተባለ። የእርሱ ልጅነት ከፍ ያለ ነው፣ ለየት ያለ ነው። መላእክትን ሁሉ የሚያሰግድ ነው። መላእክት ሁሉ የሚያመልኩት ጌታ ነው፣ ኢየሱስ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ሰው ንጽጽሩ ከመላእክት አንጻር ስታነጻጽሩት ይኸው ተመልከቱ። እሺ ሁለተኛ ከሙሴ አንጻር እናደርገው። ሙሴ እንዳንተ ያለ ነቢይ አይነሳም የተባለለት ነው እና እንደርሱ ያለ ነቢይ አልተነሳም ተብሎ የተነገረለት ነው። ሙሴ በአይሁዳውያን ዘንድ ትልቅ ቦታ አለው። ከእርሱ ጋር ስናነጻጽረው ዕብራውያን እዛው ምዕራፍ 3 ቁጥር 5 ላይ ያነጻጽሯል ጳውሎስ። አሁንም
ሙሴስ በኋላ ስለሚነገረው ነገር ምስክር ሆኖ ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ ወይም እንደ ባሪያ የታመነ ነበረ። ማን? ሙሴ። በኋላ ለሚመጣው ነገር ምስክር ሊሆን እንደታመነ ሎሌ እንደ ሎሌ የታመነ ነበረ። እንደ ሎሌ እንደ ባሪያ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ሁሉ ላይ የታመነ ነው። ሙሴ እንደምን? እንደ ባሪያ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ። ልዩነታቸውን አያችሁ? የክርስቶስ ልጅነትን ክርስቶስ ልጅ ሲባል መላእክት አብረው ልጅ አይባሉም፣ ባሪያ ናቸው። ለክርስቶስ ጭራሽ የሚሰግዱ ናቸው። ክርስቶስ ልጅ ሲባል ሙሴ አብሮ ልጅ አይባልም። ሙሴ እንደ ሎሌ ነው፣ እንደ ባሪያ ነው። ክርስቶስ ነው እንደ ልጅ ተባለ። አሁን ሙሴ የእግዚአብሔር ልጅ አይደለም እንዴ? ሙሴ ከአይሁዳውያን ጋር አብሮ የእግዚአብሔር ልጅ ነው። ግን ከክርስቶስ ጋር ልክ አብሮ ሲቀርብ ሙሴ ልጅ አይደለም፣ ብቻውን ኢየሱስ ልጅ ይሆናል። እንደ አጠቃላይ ከነቢያት አንጻር ላነጻጽርላችሁ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ታስታውሳላችሁ። ምንድን ነበር ያለው? የዕብራውያን ጸሐፊ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናግሮ? በነቢያት ተናግሮ ይላል። እሺ፣ ከጥንት ጀምሮ በነቢያት ነበር የተናገረው። በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ከዚህ ቀደም ለነበሩት አባቶቻችን በነቢያት ነበር የተናገሩ አለና ጳውሎስ ቀጠል አደረገና ለእኛ ግን አለ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በነቢዩ በልጁ እነዛን ነቢያት ብሏቸው ነበረ። ምንድነው? በነቢያት ተናግሮ ብሎ ነበረ። በነቢያት ተናግሮ አለና ከነቢያት ሲለየው ልጁ ነውና ለየት አድርጎ ዓለማትን በፈጠረበት በምኑ? በነቢዩ በፍጹም በልጁ አለ። በልጁ ከነዛ ጋር አብሮ ነቢይ አይባልም። እነዛ ነቢይ ብሎ ይነጥላቸዋል። ኢየሱስን ግን ልጅ ብሎ ይነጥለዋል። ስለዛ የክርስቶስ ልጅነት እንደ ማንኛውም ነቢይ ልጅነት ያለ በፍጹም አይደለም። የገዛ ልጅነት ነው። የገዛ ልጅነት ነው። ስለዚህ ያውም ደግሞ የልጅነት ዓለማትን የፈጠረበት በመሆኑ ምክንያት ልጅነቱ ከመቼ ጀምሮ ነው? ይህ ልጅ መቼ የነበረ ነው? መቼ የነበረ ነው? ይህ ልጅ ዓለማትን የፈጠረው በእርሱ ከሆነ አክቹዋሊ ቃሉ ዘመናትን ይላል። ኤዮንስ ነው የሚለው። ቅዱስ ዮሐንስ አፈወርቅ ይህንን ይይዝና ኦኬ ዘመናትን የፈጠረበት ይላል። ጊዜያትን ዘመናትን በፈጠረበት በልጁ ይላል። ጊዜ እንኳን የተፈጠረው በልጁ ነው። በልጁ ጊዜ ከተፈጠረ እንግዲያውስ ልጁ ከጊዜም ቀደም ብሎ ነበረ። ስለዛ ልጁ ወልድ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ ደግሞ የተፈጠረ አይደለም። የተፈጠረ ቢሆን ጊዜ ውስጥ ይገባል። ምክንያቱም መፈጠር ከተጀመረ ጊዜ አብሮ ያኔው ስለሚጀምር ማለት ነው። በዚህ ጊዜ ተፈጠረ ስለሚባል ኢየሱስ የመጀመሪያው ፍጡር ቢሆን ኖሮ አርዮሳውያን እንደሚሉት ሙስሊሞች አለ። ሙስሊሞች ሲጀመር የመጀመሪያው ፍጡር ነው አይሉ። እነሱ አሁን ባለፈው የመጣ ሰው ነው ብቻ ነው የሚሉት። ነቢዩ ነው በቃ አሁን የዛሬ 2000 ዓመት ብቻ ህልው ነው የጀመረ። ከነሱ ቀደም ከሙስሊሞች ቀደም ብሎ ግን አርዮስ ተነስቶ ነበር። አርዮስ የተሻለ ነው። አርዮስ ምን አለ? የተሻለ ነው ስላችሁ ከዛ አንጻር ማለት ነው። አስቀድሞ የነበረውን ህልውና ቢያንስ ያውቃል ነው እንጂ አርዮስም የተረገመ መናፍቅ ነው እና እርጉም መናፍቅ ነው። እሺ እና አርዮስ ምን ይል ነበረ? መጀመሪያ አብ ኢየሱስን ፈጠረ። ኢየሱስን ከፈጠረ በኋላ ዓለማትን ፈጠረ፣ ሌሎችን ፍጥረታት ሰማይን ምድርን ፈጠረበት ይላል። ቅዱስ ዮሐንስ አፈወርቅ ግን ይህንን ጥቅስ ያዝ ያደርግና ምንድነው ዘመናትን ፈጠረበት ይላል፣ ጊዜን ፈጠረበት ይላል። ጊዜን እግዚአብሔር ጊዜን የፈጠረው በልጁ ከሆነ ልጁ ከጊዜ ቀደም ብሎ ነበረ። ስለዛ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ በዘላለም ውስጥ ያለ ነው። በዘላለም ውስጥ ከሆነና ጊዜያቱም የተፈጠሩት በልጁ ነው ከተባለ ልጅነቱም የዘላለም ነው። ልጅነቱ ዘላለማዊ የሆነ ልጅነት ነው። ስለዛ ክርስቶስ የእግዚአብሔር ልጅ ነው ሲባል ቃል እንደመሆኑ ነው። የእግዚአብሔር ቃል እንደመሆኑ ዓለማት የተፈጠሩት በእግዚአብሔር ቃል ነው አይደለ? ዓለማት የተፈጠሩት በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ቃል የኔ ቃል ከማን ነው የሚገኘው? የኔ ቃል ከኔ ነው አይደለ? የአብ ቃል ከማን ይገኛል? ከአብ የሚገኝ ስለሆነ ልጅ ተብሎ ይጠራል። ግን የአብ ቃል ነው ሲባል አካላዊ ቃል ነው። እንደኔ ዝርው ቃል አይደለም። የኔ ቃል ለምሳሌ ጋይስ ከኔ የሚወጣው ቃል ሰው ተብሎ ይጠራል። ከኔ የሚወጣው ዝርው ቃል ሰው ተብሎ አይጠራም። የአብ ቃል ኢየሱስ ግን እግዚአብሔር ተብሎ ተጠርቷል። አብ እግዚአብሔር ነው፣ እኔ ሰው ነኝ። ከሰው የሚወጣው ቃል ሰው ተብሎ አይጠራም። በቃ የሰው ቃል ብቻ ነው ተብሎ የሚጠራው። የእግዚአብሔር ቃል ግን ኖርማል ዝም ብሎ ነው። ይሄ ከኛ ጋር ሲገለጥ የሚወጣው ዝሩ ቃል ስላልሆነ አካላዊ ቃል ስለሆነ ስለ ኢየሱስ ስንናገር ከእግዚአብሔር የተገኘው ያ ቃል ግን
አካላዊ ነውና እግዚአብሔር ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ እንደተጠራ አካላዊ ነው። ቃል አካላዊ ነው። ሰው እግዚአብሔር ነው። ቃል እግዚአብሔር ነው። ሰው እግዚአብሔር ዓለማትን በቃሉ ፈጠረ፣ ሚኒንግ በልጁ ፈጠረ። ለዛ ነው ቆላሲስ ምዕራፍ 1 ቁጥር 15 ላይም እርሱ የማይታይ አምላክ ምሳሌ ነው ይልና ልጁ ኢየሱስ እኮ ነው። ከላይ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ልጅ ካለ በኋላ እርሱ የማይታይ አምላክ ምሳሌ ነው። ልጅነቱ እንዴት ለየት እንደሚል እርሱ የማይታይ አምላክ ምሳሌ ነው። ልጁ በመሆኑ ምክንያት ነው እንደዚህ የተባሉ። ባይዘቢ የባህሪ ልጁ ባይሆን ኖሮ ለማይታይ አምላክ ምሳሌ ተብሎ አይነገርም። እግዚአብሔርን የሚመስለው አለ የለም ይላል ነቢየ እግዚአብሔር ኢሳያስም። እግዚአብሔርን የሚመስለው ማንም የለም ይላል። ኢየሱስ ግን የማይታይ አምላክ ምሳሌ ነው ተባለ። ለምን? የገዛ ልጁ ስለሆነ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ብሎ ዕብራውያን ምዕራፍ 1 ቁጥር 2 ላይ ማለት ነው ቁጥር 3 ላይ እንዲህ ይላል፣ እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ይላል። ልጁን ማለት ነው። ልጁ የባህሪው ምሳሌ ነው። አረ እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ይላል። ልጁን ማለት ነው። ልጁ የባህሪው ምሳሌ ነው። አረ የእግዚአብሔር የባህሪው ምሳሌ ነው። እግዚአብሔርን በባህሪው የሚመስለው አለ። ማን? ልጁ ብቻ። አንተ ትመስለዋለህ? በባህሪው አትመስለው። ማንም ሰው በባህሪ እግዚአብሔርን አይመስልም በባህሪው። ልጁ ግን የባህሪ ልጁ ነውና የገዛ ልጁ ነውና ራሱን አብን ይመስለዋል። የባህሪው ምሳሌ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ቆላስይስ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው ይልና የሚታየውም የማይታየውም በሰማይም ያለው በምድርም ያለው ልክ ያው እርሱ ይልና ጌታችን ነው። ልጁን የማይታይ አምላክ ምሳሌ የማይታይ አምላክ ምሳሌ የተባለው ልጁ ስለሆነ ነው ብያቸዋል። የገዛ ልጁ ስለሆነ ነው ብያቸዋል እንጂ እግዚአብሔርን በምንም አንመስለው። እንደዛ ካለ በኋላ በሰማይም ያለው አለ። ተመልከቱ፣ በምድርም ያለው እሺ፣ የሚታየውም ኦኬ፣ የማይታየውም አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ግዛት፣ ይህ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት እርሱ በኩር ይላል። በሰማይም ያለው በልጁ ማለት ነው አይደል? ልክ በሰማይም ያለው በምድርም ያለው የሚታየው የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ምንድን ነው? ከፍጥረት ሁሉ በፊት ፍጥረት ከሚባል ነገር ሁሉ በፊት በኩር ነው። ፍጥረት ከሚባለው ነገር ይነጠረውና ከዛ ፍጥረት ከሚባል ነገር ምናምን በፊት ምንድን ነው? ፍጡር ነው አይልም። በኩር ነው። ኦኬ፣ በኩር ልጅ ነው። ፕሮቶቶኮስ ልጅ ነው። ከፍጥረት ሁሉ በፊት በኩር ነው። ፍጡር ነው የሚለውን ቃል አልተጠቀመውም። ባይዚህ ላይ አንድ ሊቅ ይህንን ያነሳና ስለሌላው ሲናገር ፍጥረት እያለ ይናገራል። ልክ እሱ ጋር ሲመጣ ግን በኩር ነው ይላል። አርጊንስ ነው። አርጊንስን ተሳቀ ነው የምንጠቅሰውና በተለይ እዚህ እና ለዛ ነው ዝም አንድ ሊቅ ብዬ ላልፎ የነበረው። ኤኒዌይስ ከፍጥረት ሁሉ በፊት ምንድነው? በኩር ነው፣ የተወለደ ነው። ስለዛ ልጅነቱ ከፍጥረት ምናምን በፊት ፍጥረት ውስጥ ጊዜ የለም አለ። ጊዜ ፍጥረት ውስጥ አለ። ስለዛ ከጊዜ በፊት በኩር ነው። ስለዛ ያሉ ፍጥረታትን ሁሉ በእርሱ ተፈጠሩ። ስለዛ ሁሉ የእርሱ ናቸው። ልጅነቱን አያችሁት? ሰው ይህንን አራተኛ ነጥብ አድርጋችሁ ብትይዙ ጥሩ ይመስለኛል። የትኛውን? ቆይ የመጀመሪያው ነጥብ ምን ሰጥቻችሁ ነበር? እንከልስ። የመጀመሪያው ነጥብ ኢየሱስ እርሱ የእግዚአብሔር የገዛ ልጁ ነው የሚል አሳየኋችሁ። ኢየሱስ የገዛ ልጁ ነው። አብም የገዛ አባቱ ተብሎ የተጠራው ለእርሱ ብቻ ነው። ሌላ መጽሐፍ ቅዱስ ማስረጃ ማንም ሰው ማምጣት አይችልም። የገዛ ልጅ ተብሎ አያመጣም። ስለዛ ብቻውን የገዛ ልጅ ነው። የገዛ ልጁ በመሆኑ ምክንያት ብቸኛ ልጁ ሆኗል። ብቸኛ ልጁ ነው። በቃ የገዛ ልጁ የአብ የገዛ ልጁ ኢየሱስ ብቻ ነው፣ እኛ አይደለም። የገዛ ልጁ ማለት ከእርሱ የሚገኝ ስለሆነ ብቸኛ ልጁ ነው። ሁለተኛው ነጥብ እርሱ ነው። ኢየሱስ ብቸኛ ልጁ መሆኑ ከኛ ይለየዋል። እኔ ብቸኛ ልጁ ነኝ የሚል አለ? ለአብ ብቸኛ ልጁ ነኝ የሚል በነጠላ ራሱን ብቻ ወክሎ ማለት ነው። ብቸኛ ልጁ ነኝ የሚል የለም። ኢየሱስ ግን ብቻውን ልጅ እንደሆነ መጽሐፍ ቅዱስ በተደጋጋሚ ነግሮናል። ሶስተኛ በንጽጽር አሳይቻችኋለሁ። የእርሱ ልጅነት ከሌላው አንጻር ከመላእክት ጋር አነጻጽሬላችኋለሁ። መላእክት ከክርስቶስ ጋር ሲሆኑ አብረው ልጅ እንኳን ተብለው ሊጠሩ እንደማይችሉ ይልቁንም ባሪያ ሆነው የእግዚአብሔር መላእክት ሁሉ ለበኩሩ እንደሚንበረከኩ እንደሚሰግዱ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ
ከሙሴ ጋር አወዳድሬላችኋለሁ ዕብራውያን 3ን ከመላእክት ጋር ዕብራውያን ምዕራፍ 1 ከቁጥር 5 ጀምሮ ያለውን ከሙሴ ጋር ዕብራውያን ምዕራፍ 3 ቁጥር 5 ጀምሮ ያለውን ጠቅሼላችሁ ሙሴ ይመጣ ዘንድ ላለው ምስክር ሊሆን በቤቱ ሁሉ ላይ እንደ ሎሌ የታመነ ነበር፣ እንደ ባሪያ የታመነ ነበር። ክርስቶስ ግን በቤቱ ላይ እንደማን እንደ ልጅ የታመነ ነበር። እንደ ልጅ ብሎ ሙሴ አብሮ ከክርስቶስ ጋር ሲቀርብ ልጅ መሆን እንዳልቻለ አሳይቻችኋለሁ። ስለዚህ የክርስቶስ ልጅነት ፍጹም ልዩ ነው። ከአጠቃላይ ከነቢያት ጋር ከነቢያት አንጻር ደግሞ አሳይቻችኋለሁ። ዕብራውያን ምዕራፍ 1 ጠቅሼ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በምን በነቢያት ተናግሯል። ለአባቶቻችን በነቢያት ነበር የተናገረው፣ ለእኛ ግን በነቢዩ ነው በልጁ ያው ምን ባደረገበት ዓለማትን በፈጠረበት በልጁ። ስለዚህ ከነቢያት አንጻር አድርጌ በንጽጽር እንደዚህ ያሳየኋችሁ። አራተኛ ነጥብ አድርጋችሁ እንድትወስዱልኝ የፈለግኩት ልጅነቱ ቀጥታ የገዛ ልጅ ከመሆኑ አንጻር የአብ የባህሪው ምሳሌ ተብሎ እንኳን እስኪጠራ ድረስ ነው። ስለዚህ ዓለማትን የፈጠረበት ከመሆኑ አንጻር እሱን ያዙት። ማለትም ዓለማትን በፈጠረበት በልጁ ነው ያለው፣ ጊዜያትን በፈጠረበት በልጁ ነው ያለው። አንደኛ እሱን ያዙ። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ብሏል። የባህሪው ምሳሌ መሆን የሚችል ማንም የለም። እግዚአብሔር በባህሪው ይመስላል የለም። እግዚአብሔር በምን ትመስሉኛላችሁ ያለውም እግዚአብሔር ለዛ እኮ ነው። ስለዛ የባህሪው ምሳሌ የሆነው የገዛ ልጁ ስለሆነ ነው እንጂ ሌላማ ማንም አይሆንም፣ ፍጥረት ምናምን አይሆንም። ኢየሱስ ግን የገዛ ልጁ ስለሆነ የባህሪው ምሳሌ መሆን ይችላል። ቆላሲስ ይሄ ዕብራውያን 1:3 ላይ ነው። ቆላሲስ 1:15ንም ጠቅሼላችሁ ነበር። የማይታይ አምላክ ምሳሌ ይለውና የማይታይ አምላክ ምሳሌ ይለውና እሺ ከዛስ በሰማይም ያለው በምድርም ያለው የሚታየው የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው ይላል። ስለዛ የማይታይ አምላክ ምሳሌ ሆነው የገዛ ልጁ ከመሆኑ አንጻር ነው እና ከፍጥረት አንጻርም ይሁት ዓለማት ሁሉ የተፈጠሩት ጊዜያት ሁሉ የተፈጠሩት በእርሱ ስለሆነ ከጊዜ በፊት ነውና ከዘላለም ነው ደግሞ የእርሱ ልጅነት። ስለዚህ ይለያል። ከዘላለም ልጅ ሆነውን ከራስ ጋር ታነጻጽራለህ እንዴ? ማይ ብራዘር የባህሪ ልጅ ሆነውን ወይም የገዛ ልጁ የሆነውን እርሱን ከራስ ጋር አይነጻጸርም። እና ሰው የክርስቶስ ልጅነትን ከዚህ አንጻር ልንመለከቱ ይገባል። እና ኢየሱስ በዚህ ደረጃ ከሆነ ልጅነቱ የመጻፋቸው ምክንያት ራሱ ይሄ ሆኖ ልናገኙ እንችላለን። ለምሳሌ ዮሐንስ ወንጌል ታላቅ የሆነ ወንጌል አይደለም? ኢየሱስ የእግዚአብሔር ልጅ የሚለውን ሰዎች እንዲያምኑ ተብሎ የተጻፈ ነው። ዮሐንስ ወንጌል ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወንጌሉ የተጻፈው እኮ አለ ዮሐንስ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም ደግሞ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ስለዛ የተጻፈው የወንጌል መጽሐፍ እንኳን ምክንያት ነው። ታዲያ እንደማንኛውም ዝም ብሎ ልጅ ከሆነ የወንጌል መጽሐፍ እንኳን ምክንያት እስኪሆን ድረስ ይሆናል? አይሆንም እኮ። አክሊል የእግዚአብሔር ልጅ እንደሆነ እንድታውቁና በስሙ ሕይወት እንዲሆንላችሁ የተጻፈው ሊባል ነው እንዲህ አይባልም። ኢየሱስ የገዛ የአብ ልጅ ነው። ይህንን ማመን ደግሞ ሕይወት ነው። ከዚህ ሕይወት የሚነጥለን ደግሞ አንዳች አይኖርም። ከዚህ ሕይወት ሊነጥለን የሚችል ማን ነው? ከዚህ ሕይወት ምክንያቱም ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በስሙ ሕይወት እንድናገኝ የሚያደርገን ነው። ይህንን የሚቃረን ካለ ሕይወትን የሚቃረን ነው። ሕይወትን የሚቃረን ነው። ስለዛ ይህንን ልብ ልንለው ይገባል። ስለዛ በዚህ ምክንያት ኢቨን አንድ ሰው መዳን ሲፈልግ ለመጠመቅ አስቀድሞ ይሄኛው እንደ ፕሪኮንዲሽን ይጠይቃል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ ተብሎ መጠየቅ አለበት ማለት ነው አይደል? እንደዛ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ እያነበበ በሰረገላ ሲሄድ ሳለ ትላለች። ፊልጶስ ያገኘዋል። መንፈስ ቅዱስ ፊልጶስን ይልከዋል። ወደ እርሱ ይልከውና ታሪኩን ታውቁታላችሁ። ሄዶስ ወንጌል ሰበከለትና ሲሄዱ ውሃ አገኘ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ ኢትዮጵያዊ ጃንደረባ። ከዛ ፊልጶስ መለስ አደረገና ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ ካመንክ ተፈቅዶልሃል። ካመንክ ተፈቅዶልሃል አለ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ካመንክ ተፈቅዶልሃል አለ። ሶሪ ካመንክ ተፈቅዶልሃል ሲለው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። ስለዚህ ለመጠመቅ እንደ ፕሪኮንዲሽን እንኳን ሆነ ኢየሱስ የእግዚአብሔር ልጅ ነው የሚለውን ማመን ማለት ነው። ስለዚህ ይሄ የስብከት ሳይቀር ርዕስ ሆነ ማለት ነው።
ምን ሆነ ይሄ ነገር? ኢየሱስ የእግዚአብሔር ልጅ የሚለው የስብከታችን ሁሉ ርዕስ ነው፣ የስብከታችን ቁንጮ ነው። ቅዱስ ጳውሎስ አሳዳጅ ነበር እንደምታውቁትና ክርስቲያኖችን ያሳደድ የነበረ ነው። የመጀመሪያው ሰማዕቱ ቅዱስ እስጢፋኖስ ተወግሮ በሞተ ሰዓት የተርሴሱ ሳውል ወይም ጳውሎስ የምንለው ማለት ነው። ቅዱስ ጳውሎስ በጣም የምንወደው አባታችን መምህራችን ጳውሎስ በሰዓቱ ወደ ክርስትና ስላልመጣ አንድ ጎበዝ ተብሎ ተጠቅሷል። እዛ ጋር የገዳዮቹን ልብስ ይዞ ይተባበር ነበር በእስጢፋኖስ መሞት እና አውግስትን ምን ይላል? እንደውም እዛ ላይ እስጢፋኖስ ይጸልያል፣ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮ አልነበረ? ያ የእስጢፋኖስ ጸሎት ያ በጥበብ የተሞላው በእግዚአብሔር ጸጋ የተሞላው ሰው ማለት ነው። እንደዛ ተብሎ ተገልጾለታል ባይዚ እስጢፋኖስ እና ይኸው በሳውል ላይ ይታያል ይላል። የሚያደርጉትን አያውቁምና ይቅር በላቸው ጌታ ሆይ ብሎ ጸልዮ አልነበረ? ሳውልን ጌታችን ከዛ ውስጥ ይወስዳል። በደማስቆ ክርስቶስ ኢየሱስ ያገኘውና ሳውል ሳውል ስለምን ታሳድደኛለህ? ጋይስ ክርስቲያኖችን ማሳደድ ኢየሱስን ማሳደድ ነው። ክርስቲያኖችን ማሳደድ የተከበረ ህዝብ ነው። ክርስቲያን ብልጫ አለው። በምድር ላይ ስንኖር አይደለም ማለት በምድር ላይ እንደው አብረህ ትኖራለህ ተቻችለህ ተፋቅረህ ምናምን። በመንፈሳዊ ዓለም ግን በፈጣሪ ዘንድ ግን ክርስቲያን ብልጫ ነው። የእግዚአብሔር ህዝብ ነው። በእግዚአብሔር መንግስት ውስጥ ያለ ነው። ስለዚህ ክርስቶስ ማን ነው? ይህንን ህዝብ ይህንን የእግዚአብሔር ህዝብ እነዚህን ክርስቲያኖችን ይህን የእግዚአብሔርን ህዝብ መንካት ማለት ክርስቶስን መንካት ነው። እንዴ በዛ ደረጃ ነው። ይህንን ህዝብ እኛ እንደው ለእግዚአብሔር ህዝቦቹ እንሁንለት እንጂ በህይወታችን አስቀያሚ ሆነን ክርስቶስን ማሳየት ከበደን እንጂ የምድርም የእግዚአብሔር ህዝብ እንሁንለት እንጂ የእግዚአብሔርን ህዝብ መንካት ማለት የክርስቶስን ህዝብ መንካት ማለት ክርስቶስን መንካት ነው። ስለዛ ምን አለው ጌታችን ኢየሱስ ጳውሎስን ሲያሳድድ ስለነበረ ክርስቲያኖችን፣ ሳውል ሳውል ስለምን ታሳድደኛለህ? ኧረ አንተ ማነህ ጌታ ያለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። አንተ የምታሳድደኝ እንዴት አሳደደው? ክርስቲያኖችን በማሳደድ። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ክርስቶስን የሚያሳድድ ካለ ዋጋውን ነው የሚያገኘው። ባይዘይ በፍርድ ቀን ዋጋውን ያገኛል። ግን እኛ ለክርስቶስ ህዝቡ እንሁንለት። ክርስቶስን መምሰል መለማመድ አለብን እና እንደዛ ነው እናንተ ሰዎች። ስለዚህም ጳውሎስ ይቅርታ ይህን ያነሳውበት ምክንያት ምንድን ነው? ጳውሎስ ወደ ክርስትና ተመልሶ ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ ነው አይደል ያለው ታሪኩ። ሐዋርያት ሥራ ምዕራፍ 9 ላይ ከሐናንያ ጋር ምናምን ተገናኝቶ ምናምን ነገር 22 ምዕራፍ ላይም ታሪኩ ያው ይነገራል በጳውሎስ። ግን ያው ሲኩዌንሱን ጠብቀን ስንሄድ ሐዋርያት ሥራ 9 ምዕራፍ አካባቢ ላይ ያለው የሚመጣውና ገና ከመምጣቱ በምኩራቦቻቸው ገብቶ ይላል። ሐዋርያት ሥራ ምዕራፍ 9 ቁጥር 20 ላይ ወደ ምኩራቦቻቸውም ገብቶ ኢየሱስ የእግዚአብሔር ልጅ እንደሆነ ይሰብክ ጀመራል። የጳውሎስ የስብከቱ ጅማሬ የቤተ ክርስቲያናችን መሰረት የሆነው ትምህርት ኢየሱስ የእግዚአብሔር ልጅ የሚለው ነው። የጳውሎስ የስብከቱ መጀመሪያ ምን የሚለው ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ በምኩራቦቻቸው መስበክ ነው። ይሄ ታላቅ የሆነ ኮንፌሽን ነው። ለምን መሰላችሁ? ትልቅ የሆነው ኢየሱስ የእግዚአብሔር ልጅ እንደሆነ አንድ ሰው ካመነ በክርስቶስ በኩል የተገለጠውን ሁሉ አሚን ብሎ ይቀበላል። አየህ፣ በዚህ ምክንያት ወደ እግዚአብሔር ይቀርባል። በልጁ በኩል ካልሆነ ቤትም መቅረቢያ የለም። ልክ ጌታ ምሳሌ እንደሰጠ ማለት ነው። አንድ ክፍል ላይ ለነዛ አደገኛ ገበሬዎች ባሪያዎችን ይልክ ነበረ እንዲሰበስቡ ማለት ነው ምርትን። ባሪያዎችን ሲልኩባቸው ኧረ ቆይ ብሎ ገደሏቸው። ባሪያዎችን ጌታቸው የሚልካቸውን ባሪያዎች ማለት ነው፣ ነቢያትን ለማለት ነው ምሳሌው። ነቢያትን ሲልኩ አንዳንዶቹን ገደሏቸው፣ አንዳንዶቹን ወግረው አባረሯቸው። ልጄንስ ያፍሩታል ብሎ መጨረሻ ላይ ልጁን ላከ ይላል። ልጁን ደግሞ ኧረ ወራሹ መጣ ብሎ ገደሉታል። ልክ እንደዚህ ነው። ነቢያትን እግዚአብሔር ላከ፣ መጨረሻ ላይ ልጁን ላከ። ከልጁ በኋላ ነቢይ የለም። ከልጁ በፊት ብዙ ነቢያት መጥተው ነበረ፣ ግን የነቢያት ሁሉ መደምደሚያ ኢየሱስ መጣ። ስለዛ መጨረሻ ላይ በልጁ ተናገረ። ተመልሰን በነቢያት እንስማ አንልም። በልጁ የሰማን ሰዎች ድጋሚ በነቢያት እንስማ አንልም። አሁን በልጁ ተነገረን። ልጁ ንጉሳችን ሆነ፣ መንግስቱን አቋቁሞልናል። ቤተክርስቲያንን በመንግስቱ ውስጥ አለን፣ ጸንተን እንኖራለን። ጋይስ በመንግስቱ በኤሪሲያን ሰው እርሱ ንጉሳችን ነው። እንዲህ ብለን መጨረሻ ላይ ንጉሱ የሚመጣና መንግስቱን ይዞ ይሄዳል። አለቀ። እንደዛ ነው እና የእግዚአብሔር ልጅ ጸጋ በሁላችን ላይ ይሁን።
ይሄ ነው እናንተ ሰዎች ይብቃል።